ሊዲያ የእውነት ሊዲያ ካለባበስ ጀምሮ በዚህ ልክ እንዴት እማማ እመቤትን የሺ እመቤትን እንዴት እንደዚህ ያሰቃያሉ? ጭራሽ እኮ እጄን አስታጥቢኝ ብለው እጇን እስከ ማስጣጠብ ድረስ ደረሱ ማለት ነው። እንዴ አለባበሷ ራሱ እንዴት እንደው ግልጥልጥልጥ እንዳለ በየሄደችበት እውነት አለባበሷ ሊዲያ ማለት ነው በጣም ነው የጠገበችው። ሲቀጥል እንደዚህ ለባሏ ራሱ በዚህ ልክ ከፍ ዝቅ ጭራሽ ሄዳ ውጭ አድራ መታ እንኳ እንደዛ ስልክ ሲሞክርላት ለጓደኞቿ ደግሞ እየደወለ ጭራሽ ሳያነሱለት ቀርተው እኔን ሳትፈልገኝ ቀርተህ እሱ እንቅልፉን አጥቶ ሲጠብቃት ሶፋ ላይ አድሮ መጥቶ አድራ መታ እኔን አትፈልገኝም አይደለም ቢያንስ የት ናት የሚለው ነገር እንኳ ምንም አያስጨንቅህም አይደለም ይሄን ሁሉ ልብስ እጠቢው ታያለሽ ቁም ስቅልሽን ነው ማሳይሽ እኔ ሊዲያ አይደለሁም እያለች እንግዲህ እውነት ሁላቸውንም ግልፍጥፍጥ እያደረገቻቸው ነው። ሀረግዬ ወይኔ ወንድሜ ታውቃለህ በጣም አናድሄ ነበር፣ ግን አሁን የት ነው ያለኸው? እኔ ያኔ ወደ ሳውዲ ሲሄድ የተገናኘንን ከ8 ዓመት በፊት ነገር ግን እኔ ሳልመጣ እሱ በባህር እንደሄደ ወደ ሌላ ሀገር እንድትሰደድ ሰማሁኝ። ከዛን ሰዓት በኋላ የለም ታውቃለህ እናቴ የጎዳት ነገር አለ አይደለ በቃ የት ነው የሚለው ሞቷል አለ የሚለው ነገር ነው እናቴን የጎዳት። በነገራችን ላይ እሱ ተደብቆ እያያቸው ነው። እንደውም ሻይ ቡና እየሸጠች እያለ እሱ ተደብቆ እያለቀሰ ነበረ ማለት ነው። እና እነሱ ናቸው እንጂ የማያዩት እሱ ግን እየተደበቀ እያያቸው ነው። እና እኔ ዶክተር እኔ በጣም ደህና ነኝ ስለዚህ አላል ስራ መስራት እፈልጋለሁ ስትለው ዶክተሩ ደግሞ አረ ተረጋጊ ሊዲያ ሀረግ አሁን ገና ነሽ፣ ስለዚህ አንቺ መጠንከር አለብሽ፣ በፍጹም አሁን ላይ ስራ መግባት አትችይም አላት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሚስጥር ድራማ እንደቀጠለ ይገኛል። ወይ ጉድ! እንግዲህ ሞተረኛው በር አንኳኩቶ ምክንያቱም ሀረግ ሂደሽ ዘይት አንጭ፣ ሂደሽ ስኳር አንጭ፣ ሂደሽ ጨው አንጭ እያለች እንግዲህ ሊዲያ በጣም ቁም ስቅሏን እያሳየቻት ስለነበረ ከዚህ በፊት አስወጥታው ነው እንጂ ቀርፋፋ ነው ምናምን ብላ፣ ነገር ግን አዲስ ሞተረኛ እቀጥርልሻለሁ የምትፈልጊውን ነገር በሙሉ እሱ ያመጣል እና እባክሽ ከፍ ዝቅ አትበይ እያለ እንግዲህ ለሀረግ እያዘነላት ነበረ ማለት ነው። ከዛም በኋላ ሞተረኛው ሲመጣ ሊዱ እንግዲህ በሩን ስትከፍተው ይመስለኛል ይሄ ፍቅረኛዋ ይመስለኛል ማለት ነው። በጣም ደንግጣለች። ምክንያቱም እሱን እንዳየች ቅዱስ አንተ እዚህ ምን ትሰራለህ እስከ ማለት ድረስ ደርሳለች ማለት ነው። ይመስለኛል እነዚህ ሁለቱ ልጆች ሁለቱም ድብቅ ግንኙነት ያላቸው ይመስለኛል። እና ዶክተሩ ደግሞ ስለ እህቱ ሲያወራ ስለ አስተዳደጉ ሲያወራ ለሀረግ እናት እህት የነበረች አሳደገችኝ፣ እኔን ለማሳደግ ብላ በጣም ብዙ ነገር አድርጋለች፣ በጣም ብዙ ፈተናዎችን አሳልፋለች። ነገር ግን እኔ ትምህርቴን ጨርሼ ወደ ውጭ ሀገር ለመማር ከሄድኩ በኋላ ስመለስ እህቴን በልብ ህመም አጣኋት። ታውቂያለሽ ያኔ ምነው ኑሬ በነበር፣ ምነውም ደርሼላት በነበር። በእርግጥ መሞቷ ላይ ቀር ትሞት ነበር፣ ነገር ግን ቢያንስ ትንሽ ጊዜ ትቆይልኝ ነበረ እና ለዛም ብዬ ነው እኔ ሰዎችን በምችለው አቅም ለመርዳት የምጠራው። ስለዚህ አንቺ ያልሽው ሳይሆን ፈጣሪ ያለው ነው የሚሆነው። እንድትጨናነቂ አልፈልግም። እኛ ባልነው ነገር አይደለም። እና አሁን ደህና ነሽ አላት። ደህና ነኝ እግዚአብሔር ይመስገን። እናቲቱ በሌላ በኩል በጣም ተጨንቃለች። ለምንድን ነው ስራ የምትሄጂው ሲላት፣ አይ ሂጄ መስራት አለብኝ፣ ቢያንስ ሂጄ ትዝታውን ማስታወስ አለብኝ እያለች ነበረ። ከዛም በኋላ እንዴ ሀረግ እንዴት አንቺ ሽተያታለች ሲላት፣ ምን ላድርግ ብለህ ነው ዶክተር? እናቴ እንደዚህ ነት ሂዳ ብታተርፍም ባታተርፍም እዛው ሂዳ ቁጭ ማለትና አላደል ከቤት መውጣት ትፈልጋለች እና ለዛ ነው አለችው። ከዛም በኋላ እሺ እንደዛ ከሆነ እንግዲህ ማዘሯ ሂደው ወይም ደግሞ የሺ እመቤት ሂደው ባላቸውን ይቅርታ እየጠየቁ ነበር። ቤታቸው ታሽጎ የለ። ስለዚህ ሂዳ ባለቤቴ በጣም ይቅር በለኝ፣ ልጆቼን መሰብሰብ አልቻልኩም፣
ውርስህንም ያንተን ያለህንም ነገር መጠበቅ አልቻልኩም እያለች በጣም እያለቀሰች ነበረ ማለት ነው። ከዛም በኋላ እንግዲህ ልጄ እንደው ከቶ የት ነው ያለኸው ቅዱሴ፣ ኧረ እንደው የት ነው ያለኸው እያለች የእውነት በእናት ወጉ በጣም ታሳዝናለች። ከዛም በኋላ እዛ የምትሸጥበት ቦታ ቡናው ላይ ማዘር ስለመጡ በጣም ደስ ብሎናል፣ ጠፉ እኮ ምናምን አለ። ያው ትንሽ ለረፍ ብዬ እኮ ነው ልጅቷ እግዚአብሔር ይስጣትና እንግዲህ የዚህን ወር ኪራይ ተዩ በቃ አለቻት። እውነት አዎ ተዩ። እንደዛ ሲል እንግዲህ ቅዱስ እንደዛ ስትል ቅዱስ ተደብቆ እየሰማ ነበር እያየ ነበረ እና በጣም እያለቀሰ ነበር። ማዘር ያላንቱ እኮ ይሄ ቦታ ሁሉ አይደምቅም፣ ያንቱ ቡና የተለየ ነው እያሉ አብሯቸው ያሉትም ሰዎች እንግዲህ በጣም እያመሰገናቸው ነበረ። በሌላ በኩል ሀረግ እንግዲህ ቤቱን ፏ እያደረገች ሶፋዎቹን ምኖቹን እያስተካከለች የሴት ቤት እያስመሰለችው ነበረ። ከዛም በኋላ ሊዲያ ልብሱን ሰብስባ አመጣችና እጠቢው አለቻት። ምን? አዎ እጠቢው። ምንድን ነው አለቻት። ቆይ እኔ ነኝ የማጥበው ይሄንን? አዎ አንቺ። እሺ ማሽኑ ያለው የት ነው? ይሄ ላንቺ ይጠቅምሻል። ግን ምኑ? የምትናገሪው ንግግር፣ የምትሳደቢው ስድብ፣ ይሄም ሲያንስሽ ነው። እና እዛ እናንተ ሰፈር እየተዋዋሳችሁ አይደል እንደ የምትሰሩት የምታጥቡት ልብስ እና እዚህ ምን ችግር አለው ብታጥቡ አለቻት። እሺ በቃ ማሽን ደግሞ ቢኖርም እንኳ በእጅሽ ነው የምታጥቡ፣ ግን ደግሞ የለም አለቻት። እሺ ብላ እንግዲህ ልብሱን ሰብስባ እያጠበች ነበረ። ከዛም በኋላ ቆይ ያሳይሻለሁ እኔ ሊዲያ አይደለሁም እያለች እንግዲህ በጣም እየተገራፈጠች እና ከፍ ዝቅ እያደረገች ነበር ማለት ነው። ጭራሽ ለምን መጡ እዚህ ቤት እያለችው ነበር። ምን ላድርግ ብለሽ ነው? ቆይ ሰውን መርዳት ምን ችግር አለው? ደግሞም ጥሩ ነው አላት። ምን ጭራሽ እዚህ አንተ ቆይ አንተ ምንድን ነህ እያለች ባሏን በዚህ ልክ የእውነት በእውነተኛ ታሪክም ላይ ያለ ግን እንደዚህ ከፍ ዝቅ በዚህ ልክ ማለት ነው። ማን ነው እስኪ የዛሬ ወንድ በተለይ ያሁኑ ወንድ እንደዚህ ከፍ ዝቅ አድርገው ሴቲቱ ወንዱ አይ በቃ ትዳሬ ይበልጣል ብሎ ዝም የሚለው ማለት ነው። የምር አሽቀንጥሮ ነው የሚጠላው። ነገር ግን እንደ ዶክተሩ ስብዕና የዶክተሩ እውነትም ዶክተር መባል እንደዚህ ነው መማር ማለት ነው። ጭራሽ ውጭ ሂዳ ጠጥታው መታ እንኳ እሱ እንደዛ ልብሱ ላይ እንኳ ወደ ላይ ሲያስታውካት ምንም አላለም ማለት ነው። እንደውም አቅፎ ደግፎ አስገብቷት ከዛም በኋላ ሀረግዬ ደግሞ ማስታጠቢያ ይዛ መታ ያለውን ሁሉ ነገር ተቀብላት ከዛ ጫማዋን አውልቃ አልጋው ላይ ምናምን አድርጋት ነበረ። ይሄ ነው የሚገባሽ፣ ከዛም በኋላ ይሄ ነው የሚገባሽ አንቺ እንግድና እንደዚህ ነው እያለች በጣም እየተማጻደቀች ነበር። ዶክተሩ እንግዲህ ከስራ ውሎ ሲመጣ እግርህን ልጠብህ አለችው ሀረግ። ምን? አረ እኔ በፍጹም እንደዚህ አይነት ነገር አድርጌ ማላቅ። አረ በፍጹም አለ። ምን ችግር አለው? ክብር የሚሰጠው ክብር ብንሰጥ፣ ይህ እኮ ዝቅ ማለት አይደለም ማክበር ነው እንጂ አለችው። ከዛ እናቲቱም አዎ ልጄ እስኪ ታጠብ። እንግዲህ ሀረግዬ እግሩን እያጠበችው ነበረ ዶክተር ኤርሚያስን። ከዛም በኋላ መጣች ሊዲያ። ኦ ዜሞ ዛሬ እንዴት ነው ባካችሁ እያለች ነበር። ምግብ ሰርታ ሳይቀር እንግዲህ ዶክተሩ ሲነሳ እንዴ ተነስተሻል እንዴ ሀረግ? አዎ ተነስቻለሁኝ። ቆይ ታውቂያለሽ እዚህ ቤት እኮ ሰራተኛ ነበሩ፣ ነገር ግን ሰራተኞቹ መጥተው 8 ቀን ሳያድሩ ነው የሚሄዱት። ምን እንደሆኑ አላውቅም አለች። ከዛም በኋላ እሷ ምንም ችግር የለውም ዶክተር፣ ከዚህ በኋላ እኔ አለሁ፣ እኔ እሰራለሁኝ እና ምንም አታስብ አለችው። እሺ ከዚህ ላድርግልህ ወይስ ከዚህ አለችው። አረ ችግር የለውም ደስ ካለች ግን ከዚህ ብታደርግልኝ ደስ ይለኛል አለና መኮረን ያደረገችለት። ዋው በጣም ይጥማል አለ። ከዛ ቆይ ሰርቼላታለሁ ለሊዲያም ብላ ይዛላት ሄዲ። ምን? አዎ ምን ችግር አለው እንግዲህ እዛ ሂዳ በይ ፍትፍት ናት ይችን ብዬ ስትላት አንቺ ምንድነሽ እኔ የሰካራም ምግብ እዚህ የምታመጭልኝ? እኔ ምን አይነት ሰው መስልሻለሁኝ? ብላ እንግዲህ በትራስ ሳይቀር ሰደበቻት። ከዛም በኋላ ዶክተሩ ተናደድና ቆይ ሊዲያ ምን ማድረግሽ ነው? እሷ እኮ አንቺን አክብራ አንቺን ወዳ ደግሞ ለታምሹም ይገባሻል ብላ ነው። ለምን ደስ ታደርጊያለሽ አላት። እሷ ማናትና ነው እኔን የምትታዘበኝ? እስኪ ንገረኝ። አንቺ ሴትዮ በቃ ታሳስችኛለች፣ መጥፎ ነገር እንዳልናገር ብሎ ውይ ብሎ ተናዶ ወጣ ማለት ነው። እንግዲህ
ያ ሰውዬ ደግሞ ደውሎ ይሄ ሰይጣን የሆነ ሰውዬ ማለት ነው። እሺ እባክሽ ለማንኛውም የኔን እንግዲህ ቤታችሁን የኔ ጓደኞች ናቸው የሚገዙት ጨረታ የሚወጣው። ምን? አዎ። እና አሁን ምን ፈልገህ ነው? እስኪ ንገረኝ። ምንም አልፈለግኩም። ያው አለ አይደለ አንድ ዶክተር ቤታችሁ እንዳስገባችሁ ስላወቅኩኝ ነው አለ።